ሀይሚዬ የኔ ቆንጆ የኔ ምርጣ ምርጥ የኔ ስስት የኔ ውድ ነገር የኔ የዋህ የኔ ሰዋማኝ የኔ ታማኝ። በነገራችን ላይ ሰዎችን የሚያምኑ ሰዎች ታማኝ የሆኑ ሰዎች ናቸው። ሰምታችኋል። ሰላም እንዴት ናችሁ? ውድና የተከበራችሁ የኔ ቤተሰቦች ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። እንግዲህ ያው የሀይሚዬ ግማሾቻችሁ ጥፋተኛ ናት ትላላችሁ፣ ግማሾቻችሁ ሀይሚዬ ልክ ናት ትላላችሁ። በነገራችን ላይ ማለት ነው በዚህ ምድር ላይ ሁል ጊዜ ልክ አንሆንም፣ ሁል ጊዜም አነሳሳትም። አንዳንድ ጊዜ ነገሮች እኛ በጠበቅነው በፈለግነው ሳይሆን ባላሰብነው ውስብስብ መንገድ ይሄዳሉና ሀይሚዬ የኔ ቆንጆ የኔ ማር፣ አንቺ ትልቁ ስህተትሽና ጥፋትሽ ምንድን ነው? ሰው ማመንሽ ነው። በጣም ሰው አማኝ ነሽ። በነገራችን ላይ ይሄ ቪዲዮ ምናልባት እናንተ ተመካክራችሁ ሊሆን ይችላል መሰሩት፣ ግን ቪዲዮ ትልቅ ትምህርት አለው። ትልቅ በጣም ትልቅ ትምህርት አለው። እውነቴን ነው የምላችሁ። ለቪዲዮ ትኩረት ስጡና እዩት። ከዛ ባለፈ ግን እኔ ለሀይሚዬ መምከር የምፈልገው ነገር አለ። አንቺ የምትመከሪ ሴት አይደለሽም። በእርግጥ ብዙ ነገር የምታውቂ ሴት ነሽ። ብዙ ነገሮችን የምትችይ ሴት ነሽ። በጣም ኮንፊደንስ ያለሽ ሴት ነሽ። የትንሽ ትልቅ የሆንሽ ሰው ነሽ። የበሰልሽ ሰው ነሽ። እንኳን አይደለም አንቺ ልትመከሪ ይቅርና ለዚህ ሁሉ ቤተሰብ ለ250 ሺህ ቤተሰብ በጣም ትልቅ ትምህርት የምትሰጭ ሴት ነሽ። የምታስተምሪኝ ከአንቺ ብዙ የተማርነው ነገር አለ። እውነቴን ነው የምላችሁ። እና የምትመከሪ አይደለሽም። ግን አንዳንድ ጊዜ ደግሞ በየዋህነትሽ ስትጎጂ፣ በየዋህነትሽ ስትረገጪ፣ በየዋህነትሽ ዝቅ ስትይ፣ በየዋህነትሽ ሰዎች ሲጎዱሽ ያለሁና ሰውን አትመኝ። አንቺ በጣም ታማኝ ሰው ነሽ። ስለዚህ ሰው ሁሉ እንዳንቺ ነው የሚመስልሽ። እውነቴን ነው። እንዳንቺ ነው የሚመስልሽ ሰው ሁሉ ማለት ነው። በዙሪያሽ ያለው ሰው ሁሉ እንዳንቺ ነው የሚመስልሽ። ይሄ ልጅ ከየት እንደመጣ ሳታቂ እንዴት ምን አጋጣሚ ሆኖ ምን አይነት አገጣጠም ቢሆን ነው ያ ልጅ አንቺን ሲያምሽ አይቶ መጥቶ ከጎንሽ ሊሆን የቻለው? በጣም ጥያቄ ውስጥ የሚገባ ነው። በነገራችን ላይ ከየት እንዴት ሊመጣ ቻለ? እንዴት በዛች አጋጣሚ ሊያገኝሽ ቻለ? የሚለው ነገር ትልቅ ጥያቄ ውስጥ ነው የሚገባውና እኔ በመላምት ማውራት አልፈልግም። ከሌ ነው የላከው ከሌ ነው ማለት አልፈልግም። ምክንያቱም አንዳንድ ጊዜ በመላምት የምናወራቸው ነገሮች ከባድ ናቸው እና ዞሮ የሆነው ሆኗል። እስካሁን ድረስ ያለፈው አልፏል። ግን ለወደፊትሽ እባክሽ ሰው አትመኝ። እባክሽ ሰውን በንጹህ ልብሽ፣ አንቺ ንጹህ ስለሆንሽ ሰው ሁሉ እንዳንቺ አይምሰልሽ። እባክሽ ሰውየውን ከዚህ በኋላ እበርሽ ላይ አይደለም እበርሽ ላይ በአካባቢሽ ራሱ እንዳይታይ ማድረግ አለብሽ። በቃ እንዳታስጠጊ፣ ይሄ ልጅ እንዳታስጠጊ። እኔ ትላንትና ምን ያህል እንዳሳዘነችኝ ሀይሚና ብሩኬ በነገራችን ላይ ማለት ነው ጎን ለጎን ቁጭ ብለው ራሱ ሲነጋገሩ ስለዚህ ጉዳይ እሷን በስስት ነው የምታየው፣ እሱን በስስት ነው የሚያየት። እግዚአብሔር ይወት ቪዲዮአቸውን ይዩት፣ በስስት ነው የሚተያዩት። የሆነ በቃ ፊታቸው ላይ ናፍቆት ነው ይታያልና የሆነ አለ አይደለ? እኔ እንጃ። እሷም ደግሞ ልታስረዳ የሞከረችበት መንገድ በቃ በልቧ ትልቅ ፍቅር እንዳለን የተረዳሁት እኔ ሁሌም አያለሁ። ግን ያው አንዳንዴ ሰው ከሚባለው አንጻር አለ አይደለ? ብዙ ነገር ነው የሚባለው። ሁሉም ይሄ የራሱን ሀሳብ ነው በመላመት ግማሹ ብሩኬ ለሷ ለመጠቀሚያ እንጂ ለፍቅር አይፈልጋትም ይላል። ግማሹ እሷ አፈልገውም ይላል። ግማሹ በመልክ ይበልጣታል ይላል። ግማሹ የማይወራ ነገር የለም ሚዲያው ላይ።
ማይ በቃ የሆነ ሁሉም የየራሱን ሀሳብ ነው የሚሰጠውና እንደኔ እንደ ቃልዬ ግን ሀይሚን ብሩኬም ይዋደዳሉ። ሁለቱም ፍቅር አላቸው። ግን ምንድነው ምቀኛ አላቸው፣ ጠላት አላቸው። ሀይሚዬ የዋህ ናት፣ ሰው አማኝ ናት። ያንን ልጅ አምና ነው አሁን ይሄ ሁሉ ነገር የመጣባት እንዴ ከብሩኬ ጋር እኔ በጣም ትናንትና እግዚአብሔርን የሆነ በጣም ነው አለ አይደለ የሆነ እንዴት ነው ዳገት እሱ እኔ እንደዚህ ይሆንኩኝ እሷ እንዴት ሆና ይሆን ብዬ በቃ ሳልቋት ታውቃላችሁ። በጣም ዳገት ታውቃላችሁ። የበቃ ከብሩኬ ጋር ያለውን ነገር አስተካክላለሁ እያለች ስትደክም እንደገና ደግሞ እንደዛ አይነት ጣጣ ውስጥ ስትገባ በጣም ከባድ ነው የምር። እኔ እንጃ እኔ በሷ ቦታ ሆኜ ነው ትናንትና እንትን ስላት የነበረው ሳያት የነበረው በቃ አለ አይደል ግራ ግብትብት የባህር ላይ ኩበት። እንደገና ደግሞ ስለዛ ሰውዬ ለብሩኬ ግዴታ ማስረዳት ነበረባት። ብሩኬም ደግሞ እንደምታዩት ሊረዳ ማለት በቃ አለ አይደል ያው ከልጁ ጋር የሆነ ነገር ሌላ ነገር እንዳለ አድርጎ ነው ያሰበው ምናምን ነገር እና ለማንኛውም ሀይሚዬ የአንቺ ትልቅ ስህተት ሰው ማመንሽ ነው። በቻልሽው አቅም ሰው አትመኝ። ከዛ ባለፈ ግን እንድች ብለሽ እንድትጨነቂ አልፈልግም። አትጨነቂ። ሁሉም ነገር በጊዜ ሆነ። ሁለተኛ ነገር ደግሞ ሱማን ስለሆነ ነው። በቃ ቤቴ እንዳደርስ በይው። እምቢ ካለ ለፖሊስ ማመልከት ነው። ምን አባቱ ስለሆነ ነው የምትጨነቂ? ለማንም እንዲች አትጨነቂ። በቃ ፏፈሽ ብለሽ ኮስተር ብለሽ ሰውየውን ወደዛ አባሪ እንዴ። ለማን ብለሽ ነው የምትጨነቂው? ለምንድነው የምትጨነቂው? ትናንትና አነጋገሯን አይታችሁ ግራ ግብት እንዴ። በቃ እኔ ከብሩክ ጋር ያለውን ነገር አስተካክላለሁ ስል እንደገና ደግሞ እንደዛ አይነት ጣጣ ያልጠበቅኩት ነገር ነው የገጠመኝ ምናምን ስትል ትናንትና በጣም ነው ያሳዘነችኝ የኔ እናት። እና ይሄን ሰውዬ ኮስተር ብለሽ ካጠገቤ ዞር በል በይው። ቤትሽ እንዲመላለስ አትፍቀጅልም። ምን እንደሚያደርግሽስ በምን እናውቃለን? እኛ ተልኮስ ቢሆን ምን እናውቃለን? አንድ ነገር አድርጎሽስ ቢሄድ። ስለዚህ ሀይሚዬ እባክሽ ይሄን ሰውዬ ከዚህ በኋላ በር ላይ እንዳይደርስ ማድረግ አለብሽ። ማን ስለሆነ ነው? ትላንትና ሰምታችኋት እንደሆነ በየቤታችን ከተለያየን በኋላ ራሱ ማታ እቤት መጥቶ ነበር አለች። ማታ ማለት ነው። አስቡት እንግዲህ በዛ ሰዓት እሷ ጋር ምን ሊሰራ መጣ? ለምን ኮስተር ብለሽ ወደዛ አባሪ። ምን እንደሚያደርግሽስ ምን እናቅታል? ኮስ ቢሆን አንድ ነገር አድርጎሽ ቢሄድስ? የአንቺ ምቀኞች ብዙ ናቸው። እናንተ ለስራ የሚሆን ለፕራንክ የሚሆን ለምንም ይሁን በመካከላችሁ ትንሽ ነገር ተፈጠረ፣ ግን ደግሞ ሁለታችሁን ለማለያየት የማይጥር ሰው እንደሌለ ከእናንተ በላይ የሚያውቅ የለም። ስለዚህ ይሄን ሰውዬ ደግሞ ጠርጥሩት። እኔ በጣም ፈርቻለሁ። እውነቴን ነው የምላችሁ። አመጣጡ የሆነ በቃ እንዴት ልበላችሁ እንዴ የረጅም ጊዜ ጓደኛ መሰለ እኮ በፈለገበት ሰዓት ወይ ደግሞ አጎት ወይ ደግሞ አክስት ልጅ ወይ ደግሞ ወንድም መሰለ።